የእግዚአብሔርን ድምፅ መለየት የምትፈልጉ ከሆነ እነዚህን ሁለት ነገሮች ማስተዋል የግድ ይላችኋል። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች ሁላችሁንም በጌታ ጸጋ ሰላም ብያለሁ። ዛሬ ደግሞ በአዲስ ጥልቅ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እና ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ በጌታ ፍቅር አሳስባችኋለሁ። ተባርካችኋል። ዛሬ የምናየው እጅግ በጣም ብዙ ክርስቲያኖች የሚቸገሩበትን ነገር ነው። ያም ደግሞ ምንድነው? የእግዚአብሔርን ድምፅ እንዴት ነው ለይቼ ማወቅ የምችለው? ምክንያቱም ሰዎች ስንሆን የስሜታችን ድምፅ አለ፣ የስጋችን ድምፅ አለ፣ እንደገና ደግሞ የጨለማው ዓለም ለኛ የሚያወራን ወይም ደግሞ የምንሰማው ድምፅ አለ። ከነዚህ ሁሉ የእግዚአብሔርን ድምፅ እንዴት ነው መለየት የምንችለው? የእግዚአብሔር ድምፅ እንዴት ነው ለይተን ማወቅ የምንችለው የሚለውን ዛሬ ያሳያችኋለሁ። ክብር ለኢየሱስ ይሁን። እግዚአብሔር በየትኛውም ሰዓት በየትኛውም ጊዜ ይናገራል። ብዙዎቻችን ማስተዋል ያለብን ነገር ቢኖር እግዚአብሔር በየትኛውም ሰዓት በየትኛውም ጊዜ በየትኛውም ስፍራ ይናገራል። ነገር ግን ሲናገር ለይቶ መስማትና ማስተዋል ደግሞ የኛ ድርሻ ነው። ስለዚህ እነዚህ ሁለቱ ነገሮች የእግዚአብሔርን ድምፅ በህይወታችን የምንለይበት ኮመን የሆኑ ነገሮች አድርገን መውሰድ እንችላለን። ስለዚህ የመጀመሪያው የእግዚአብሔርን ድምፅ የምንለይበት መንገድ ድግግሞሽ በህይወታችን ላይ ያሳየናል። እግዚአብሔር የራሱን ድምፅ ወደኛ ህይወት ሲያመጣ ወይም የእግዚአብሔርን ድምፅ እኛ መስማት ስንጀምር ተደጋጋሚ በሆነ መልኩ ማየት እንጀምራለን። ለምሳሌ በህልሞቻችን በተደጋጋሚ ሊሆን ይችላል፣ ወይም ደግሞ በእግዚአብሔር ሰዎች በነቢያት በተደጋጋሚ ተመሳሳይ የሆነ መልእክቶችን ልንሰማ እንችላለን። ለምሳሌ አብርሃምን ይሁት ብዙ ጊዜ የማነሳው ትልቅ የእምነት አባት ስለሆነ አብርሃምን ስታዩት እግዚአብሔር በተደጋጋሚ የሚገባለት ተስፋ ቃል ዘርህን አበዛለሁ ነው። ከዋክብትንም ዘርህን አበዛልሃለሁ፣ አሸዋውንም ቁጥር ልክ እንደዚሁ ያንተን የዘርህን ብዛት እንደዚሁ አበዛለሁ እያለ ይናገረው ነበር። በተደጋጋሚ እግዚአብሔር በተለያየ ጊዜ ግን ድምፁን ሲያለዋውጥ የሚነግረው አንድ ወርድ ቢኖር እግዚአብሔር ለአብርሃም የተናገረው ዘሩን እንደሚያበዛለት፣ ትውልድን እንደሚሰጠው፣ የትውልድ አባት ደግሞ እንደሚያደርገው እግዚአብሔር በተደጋጋሚ በተለያየ ጊዜ ለአብርሃም ይናገረው ነበር። ክብር ለኢየሱስ ይሁን። ስለዚህ አንድ ማስተዋል ያለብን ነገር ቢኖር ከእግዚአብሔር የሆነ ድምፅ እስክናደርገው ድረስ ወይም ደግሞ እስኪፈጸም ድረስ በህይወታችን ላይ ሪፒቴሽን ያሳያል ወይም ደግሞ ድግግሞሽን ያሳያል። ይህም ደግሞ ምንድን ያደርገናል? ለምሳሌ ኢሞሽናችን ከሆነ ስሜታችን ከሆነ ወይም ደግሞ የአጋንንት ድምፅ ከሆነ ለረጅም ጊዜ ድምፁን መስማት አንችልም። ወይ ድምፁ ይቀያየራል፣ ወይ ፍላጎታችን ይቀያየራል፣ ወይ ደግሞ ስሜታችን ይቀያየራል። በዛ ወቅት የተለያዩ ድምፆች የተለያዩ ሐሳቦች ወደኛ አእምሮና ጆሮ ስለሚመጡ መለየት ይከብደናል። የእግዚአብሔር ድምፅ ግን ለረጅም ጊዜ ተመሳሳይ በሆነ ርዕስ እኛን ማስተማር መንገድ ማሳየቱን ይቀጥላል። በተደጋጋሚ እግዚአብሔር ሲያወራን እግዚአብሔር ሲናገረን ማስተዋል ያለብን ነገር ቢኖር የምንሰማው ድምፅ ከእግዚአብሔር እንደሆነ ማወቅ አለብን። ስለዚህ ማስተዋል ያለብን ነገር ቢኖር እግዚአብሔር በተደጋጋሚ ሲያወራን ኢሞሽናችን ወይም የኛ ፍላጎት የኛ ስሜት በተለያየ ወቅት ውስጥ የተለያየ ሐሳብ የተለያየ ነገር ነው የሚያሳውቀን ወይም ደግሞ የሚነግረን። የእግዚአብሔር ሐሳብ ግን ወይም የእግዚአብሔር ድምፅ በህይወታችን ላይ ተመሳሳይ በሆነ መልኩ ለረጅም ጊዜ አብሮን ይቀጥላል። ስለዚህ የእግዚአብሔርን ድምፅ የምንለይበት አንዱ መንገድ ድግግሞሽ ሲኖረው ማለት ነው። ተመሳሳይ በሆነ ድምፅ ተመሳሳይ በሆነ ፍሪኩዌንሲ ህይወታችን ላይ ለረጅም ጊዜ ሲሆን ያ ድምፅ በተደጋጋሚ ወደኛ ልብ ውስጥ ሲሞላ መንፈሳችን ላይ ሲከብድ ያ የእግዚአብሔር ድምፅ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አንዱ ትልቁ የእግዚአብሔር ድምፅ ኮመን የሆነ ካራክተሩ ምንድን ነው ብትሉኝ ተመሳሳይ በሆነ ሐሳብ ለረጅም ጊዜ በእኛ ውስጥ ይቆያል። ድምፁን በተደጋጋሚ መስማት እንጀምራለን። ምን ሊያደርግ እንደፈለገ እግዚአብሔር በህይወታችን ላይ ያለውን ሐሳብና ፕሮግራም መረዳትና ማወቅ እንጀምራለን። ክብር ለኢየሱስ ይሁን። ስለዚህ አንዱ መንገድ የእግዚአብሔር ድምፅ በተደጋጋሚ ወደ ህይወታችን ይመጣል።
ያም ደግሞ ተመሳሳይ የሆነ ሜሴጅ ወይም ተመሳሳይ የሆነ መልእክት ይዟል። ስለዚህ የምንረዳው የእግዚአብሔር ድምፅ በህይወታችን ላይ ለረጅም ጊዜ ተመሳሳይ የሆነ ሐሳብ፣ ተመሳሳይ የሆነን ድምፅ ሲቆይ በእኛ ህይወት ላይ ያ የእግዚአብሔር ድምፅ ነው ማለት ነው። ክብር ለኢየሱስ ይሁን። ሁለተኛው የእግዚአብሔርን ድምፅ የምንለይበት መንገድ የእግዚአብሔርን ድምፅ በሰማንበት at the same time መንፈሳችን የእግዚአብሔርን መገኘት የእግዚአብሔርን መንፈስ ፊል ማድረግ ይጀምራል። እግዚአብሔር እንዳወራ እግዚአብሔር እንደተናገረን የምንለይበት አንዱ መንገድ ከእግዚአብሔር ድምጾችን ስንሰማ ኢሞሽናል ሳይሆን የምንሆነው ልባችን ውስጥ ገብቶ መንፈሳችን ላይ ይከብዳል። ያ ማለት ያ ከእግዚአብሔር የሰማነው ድምፅ እኛ ህይወት ላይ እስኪፈጸም እስክናየው ድረስ መንፈሳችን በዛ ነገር ላይ እጅግ በጣም ስትሮንግ ይሆናል፣ ጠንካራ ይሆናል። መንፈሳችን ፊል ያደርጋል። እግዚአብሔር ድምፁን ወደ ህይወታችን ሲያመጣ መንፈሱንም አብሮ ነው የሚልከው። ለዛ ድምፅ የሚመጥነውን ግሬስ እግዚአብሔር ያ እንድናደርግ የፈለገውን ነገር የሚያስችል ግሬስ አብሮ ነው የሚመጣው። ስለዚህ የእግዚአብሔርን ድምፅ በሰማችሁበት at the same time የእግዚአብሔርን ፕሬዘንስ፣ የእግዚአብሔርን መገኘት፣ የእግዚአብሔርን አብሮነት ፊል ካደረጋችሁት ያ ድምፅ ከእግዚአብሔር ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ድምፅ በሰማችሁበት ጊዜ የሚሰማችሁ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ መንፈሳችሁ የሚሰማው የተለየ የሆነ የእግዚአብሔር ፕሬዘንስ ሲኖር ያ የእግዚአብሔር ድምፅ ነው ማለት ነው። ይህም ደግሞ የሚሆነው በሁለት ምክንያቶች ነው። የመጀመሪያው የሰማችሁት ድምፅ ከእግዚአብሔር መሆኑን መንፈሳችሁ ኮንፊርም ሲያደርግላችሁ ወይም ደግሞ ሲያረጋግጥላችሁ ማለት ነው። ያ የሰማችሁት የእግዚአብሔር ድምፅ ከእግዚአብሔር እንደሆነ ከእግዚአብሔር የመጣ ድምፅ እንደሆነ መንፈሳችሁ ፊል ሲያደርገው ያ ማለት ኮንፊርም እያደረገላችሁ ነው። የእግዚአብሔር ድምፅ ወደ ህይወታችሁ ሲመጣ ያ የሰማችሁት የእግዚአብሔር ድምፅ እንደሆነ መንፈሳችሁ ኮንፊርም እያደረገላችሁ። ለዛ ነው ሐዋርያው ጳውሎስ በሮሜ መልእክት ላይ ሲናገር መንፈሱ ከመንፈሳችን ጋር ይመሰክርልናል የሚለው። ስለዚህ አግሪመንት አለው። የእግዚአብሔር ድምፅ በነቢያት በኩል ሊሆን ይችላል። ፎር ኤግዛምፕል ወይም ትላልቅ የሆኑ የእግዚአብሔር ሰዎች የሚናገሯችሁ ትንቢት በሰማችሁበት ሰዓት ላይ መንፈሳችሁ የተሰማው አዲስ የሆነ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መገኘት ካለ መንፈሳችሁ ኮንፊርም እያደረገላችሁ ነው። የሰማችሁት የእግዚአብሔር ድምፅ እንደሆነ እያረጋገጠላችሁ ነው ማለት ነው። ክብር ለኢየሱስ። ሁለተኛው ደግሞ እግዚአብሔር እንድታደርጉ የሚፈልገው ነገር ካለ ከዛ ከእግዚአብሔር ድምፅ ጋር እግዚአብሔር አክሽን እንድትወስዱ የሚፈልግበት ጉዳይ ካለ ለዛ ጉዳይ አቅም ይሰጣችኋል ወይም ደግሞ ኃይልን ይሰጣችኋል። ያ የመጣው የእግዚአብሔር ድምፅ እንድታረጉ የፈለገው ነገር ወይም እግዚአብሔር ያወራችሁ ጉዳይ ላይ እርምጃ እንድትወስዱ ወይም ደግሞ በዛ ጉዳይ ላይ እግዚአብሔርን አምናችሁ አክሽን እንድትወስዱ እግዚአብሔር ቦልድነስን ይጨምርላችኋል፣ ድፍረትን ይጨምርላችኋል። ሕዝቅኤልን ይዩት። ሕዝቅኤል ምዕራፍ 32 ላይ ስታነቡ የእግዚአብሔር ቃል የእግዚአብሔር መንፈስ በሕዝቅኤል ላይ በመጣ ጊዜ አጥንቶች ወደ ሞሉበት ሸለቆ ወሰደው። በዛ ስፍራ ሆኖ እግዚአብሔር ለሕዝቅኤል እንደዚህ አለው፣ እነዚህ አጥንቶች በሕይወት የሚኖሩ ይመስላል ሲለው እግዚአብሔር ሆይ አንተ ታውቃለህ። ግን ከዛ በኋላ እግዚአብሔር እንደዚህ አለው ለሕዝቅኤል፣ በእነዚህ አጥንቶች ላይ ትንቢትን ተናገራል። በዛ ሰዓት ላይ ሕዝቅኤል የእግዚአብሔርን ድምፅ ሰምቶ በዛ ሰዓት ላይ ሕዝቅኤል የእግዚአብሔርን ድምፅ ሰምቶ በነዛ አጥንቶች ላይ ትንቢትን መናገር ሲጀምር አጥንት ከአጥንት ጅማት ከጅማት ጋር መገጣጠም መገናኘት ጀመረ። ለምን? የተናገረው ቃል የእግዚአብሔር ቃል ስለሆነ ወይም ከእግዚአብሔር የሰማው ድምፅ ስለሆነ ያ ድምፅ እንዲፈጸም ኃይል አለው፣ ፕሬዘንስ አለው። ክብር ለኢየሱስ ይሁን። ስለዚህ ይሄን የእግዚአብሔርን ፕሬዘንስ ፊል የምናደርግበት ሁለተኛው ምክንያት አክሽን እንድንወስድ ኃይል ወይም ደግሞ ቦልድነስ ይጨምርልናል። እግዚአብሔር እኛ እንድናደርገው የሚፈልገው ነገር ካለ ያንን ነገር ማድረግ እንድንችል ያ ከእግዚአብሔር ድምፅ ጋር የመጣው የእግዚአብሔር መንፈስ ድፍረትን፣ አቅምን ይሰጠናል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ድምፅ መለየት የምትችሉባቸው እነዚህ ሁለቱ መንገዶችን በደንብ አድርጋችሁ አስተውሉ። አንደኛው ድግግሞሽ ያለውና ያልተለወጠ መልእክት ከሆነ ያ የእግዚአብሔር ድምፅ ነው። ሁለተኛው የእግዚአብሔር ድምፅ በሰማችሁ ሰዓት ላይ መንፈሳችሁ የሚሰማው የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ ካለ
ያ ሌላኛው ደግሞ የእግዚአብሔር ድምፅ እንደሆነ የምታውቁበት መንገድ ነው ማለት ነው። ክብር ለኢየሱስ ይሁን። ያ የእግዚአብሔር ድምፅ እንደሆነ የምታውቁበት ሁለተኛው መንገድ ነው። ይሄን ደግሞ መንፈሳችሁ ፊል ሲያደርግ ወይም ደግሞ እግዚአብሔር እንዳወራችሁ እግዚአብሔር እንደተናገራችሁ መንፈሳችሁ ኮንፊርም ሲያደርግላችሁ ለሁለት ነገር ነው። የመጀመሪያው ምክንያቱ እግዚአብሔር እንደተናገራችሁ የሰማችሁ ድምፅ ከእግዚአብሔር መሆኑን ኮንፊርም እያደረገላችሁ ነው። ሁለተኛው ደግሞ እግዚአብሔር እኛ እንድናደርግ በሚፈልገው ጉዳይ ላይ አቅምን እየሰጠን ነው ማለት ነው። ክብር ለኢየሱስ ይሁን። በዚህ አጭር ቪዲዮ ብዙ እንደተባረካችሁበት ተስፋ አደርጋለሁ፣ ደግሞ አምናለሁ። ይህንን ቪዲዮ ላይክ ማድረግና ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። ጌታ ኢየሱስ ዘመናችሁን ይባርክ። ተባርካችኋል።